በዋግምራ ምድር ሐሙሲት ግንባር የ303ኛ ኮር 14ኛ ክፍለ ጦር ጀግኖቹ በጠላት ላይ ታላቅ ድል መቀዳጀታቸውን አስታወቁ። በዚህ ውጊያ የጌታቸው ረዳ ቡድን ከፍተኛ ሽንፈት ያስተናገደ ሲሆን ራሱን ስምረት ብሎ የሚጠራው ኃይል ሞርተር 82 ወደ ሐሙሲት ከተማ ሁለት ጊዜ በማስወንጨፍ ንጹሃንን የጨፈጨፈ ሲሆን በተወረወረው ቅንቡላ 6 ንጹሃን ውድ ህይወታቸውን ሲያጡ ከ15 በላይ ንጹሃን ላይ ከባድና ቀላል የአካል ጉዳት ሲያስተናግዱ በተደረገው አውደ ውጊያ 15 ተደምስሶ 6 ሲቆስል 2 ሚሊሻ ተማርኳል። እንዲሁም 2 ጂምሰሪ 1 ኢንፎርቲና 9 ክላሽኮፍ በማረክ ወደ ክፍለ ጦሩ ካዘና ገቢ መደረጉን የ14ኛ ክፍለ ጦር ቃል አቀባይ አርበኛ ሀብቱ ማሞራ አስታውቋል። መረጃውን በስፋት እንመለከተዋለን። በሸዋ ቀጠና የጀግናው ከሰም ሁለተኛ ነበልባል ክፍለ ጦር በአረርቲ ከተማ ዙሪያ ልዩ ስሙ ተክልዬ በተባለ ቦታ ካለርቲ ከተማ ወጥቶ የደፈጣ ጥቃት ለማድረስ ሲንቀሳቀስ በነበረ የብልጽግና ጥምር ጦር ላይ መብረቃዊ ጥቃት ተሰንዝሯል። በዚህም የነበልባል ክፍለ ጦር ቃኝና መሐንዲስ ሻለቃ ፋኖዎች የጠላትን እንቅስቃሴ አስቀድሞ በመረጃ መረብ በጸረ መረጃ በመጥለፍ ቀድሞ ቦታ ይዘው በመጠበቅ ለደፈጣ ሲተለተል በመጣው የሚሊሻ ኃይል ላይ ጥቃት አድርሰውበታል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክስ የ106ኛ ኮር 31ኛ ክፍለ ጦር በከተማ ውስጥ ኦፕሬሽን እጅ ባፍ የሚያስጥል ጀብድ ፈጽሟል። ሰኔ 4 ቀን 2018 ዓ.ም በቀትር ጠራራ የ31ኛ ክፍለ ጦር አባል የሆነው ፋኖ ገንዘብ ያስፌ በፀሐይ መውጫ ከተማ ሰርጎ በመግባት የብርካኑ ጁላ የመከላከያ ሰራዊት አመራርን ሲደመስስ አንድ ሻምበል መሪ ደግሞ መማረኩን አስታውቋል። በዚህ የከተማ ኦፕሬሽን 2 ጥቁር ክላሽ፣ 1 የጦር ሜዳ ሬዲዮ፣ 1 መጠባበቂያ የሬዲዮ ባትሪና 1 የመከላከያ አባል ተማርኳል። በጎጃም ቀጠና በሸበል በረንታ የሚገኘው የሚሊሻ መዋቅር እየፈራረሰ እንደሚገኝ ተገልጿል። በስፋት የምንመለከተው ሌላኛው መረጃችን ነው። ሰላም ጤና ይስጥልኝ የተከበራችሁ ሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህንና ሌሎችን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ከሰም ሁለተኛ ኮር ነበልባል ክፍለ ጦር ቃኞቹ በብልጽግናው ጥምር ጦር ላይ የመብረቃዊ የደፈጣ ጥቃት ማድረጓን አስታውቃለች። የጀግናው ከሰም ሁለተኛ ኮር ነበልባል ክፍለ ጦር በአረርቲ ከተማ ዙሪያ ልዩ ስሙ ተክልዬ በተባለ ቦታ ከአረርቲ ከተማ ወጥቶ የደፈጣ ጥቃት ለማድረስ ሲንቀሳቀስ በነበረ የብልጽግና ጥምር ጦር ላይ መብረቃዊ ጥቃት ሰንዝሯል። በዚህም የነበልባል ክፍለ ጦር ቃኝና መሐንዲስ ሻለቃ ፋኖች የጠላትን እንቅስቃሴ አስቀድሞ በመረጃ መረብ በጸረ መረጃ በመጥለፍ ቀድሞ ቦታ ይዘው በመጠበቅ ለደፈጣ ሲተለተል በመጣው የሚሊሻ ኃይል ላይ ጥቃት አድርሰውበታል። ከነበልባል ክፍለ ጦር ከሆነችው ከነብሮ ሻለቃ ሸማቂ ፋኖች በተገኘ መረጃ መሰረት በደረሰ የተጠና የደፈጣ ጥቃት ስማቸው ያልተጣራ 2 የሚሊሻ አባላት ወዲያውኑ የተደመሰሱ ሲሆን በሌሎቹ ላይ ደግሞ በቁጥር በውል ያልታወቁ ከባድና ቀላል የአካል ጉዳት ደርሶባቸዋል ብለዋል። የነበልባል ክፍለ ጦር ቃኝና መሐንዲስ ፋኖ ሸማቂ የተጣለባቸውን ወታደራዊ ግዳጅ በስኬት አጠናቀው ያለምንም የሰውና የንብረት ጉዳት ወደ ቀጠናቸው በሰላም ተመልሰዋል። ይህ በእንዲህ እንዳለ በየቦታው እየፈራረሰ የሚገኘው የብልጽግናው ጥምር ኃይል ወደ ፋኖ መቀላቀሉን ቀጥሎበታል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው መሐመድ ቢሆነ የኮር እቴጌ ጣይቱ ክፍለ ጦር በዛሬው ዕለት እንደ ልማዷ የእቴጌ ጣይቱን ጸጋ የተላበሰችው ክፍለ ጦር የጠላትን ኃይል እየፈረካከሰች ጠላትን ያላፈሙዝ ገዝግዛ እየጨረሰችው ትገኛለች። በዚህም አንድ የአድማ ብተና አባል የሆነው ስመኘው ማናለ የተባለ አልዩን ባካ 29ኛ ሻለቃ 1 ክላሽኮ መሳሪያ ከ120 ተኳሽ ጋር በመያዝ በትናንትናው ዕለት እቴጌ ጣይቱን ክፍለ ጦርን በሰላም እንዲቀላቀል አድርጋለች ሲል የሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ አስታውቋል። በሌላ በኩል በዋግምራ ምድር ሐሙሲት ግንባር 303ኛ ኮር 14ኛ ክፍለ ጦር በጠላት ላይ ታላቅ ድል ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ 303ኛ ኮር 14ኛ ክፍለ ጦር አካል የሆነችው ሁለተኛ ማንኩሽ ሻለቃ በዋግምራ ብሔረሰብ አስተዳደር ዞን መቀመጫ ሰቆጣ ከተማ በስተደቡብ ምስራቅ 35 ኪሎ ሜትር ርቀት ላይ ከምትገኘው ሰቆጣ ዙሪያ ወረዳ ሐሙሲት ከተማ ላይ በመግባት ታላቅ ጀብዱ ፈጽመዋል። ሰኔ 5 ቀን 2018 ዓ.ም ከንጋት 10 ሰዓት እስከ ረፋዱ 4 ሰዓት በተደረገ የደፈጣ ሽምቅና ውጊያ ዙሪያውን ከበባ በማድረግና በማፈን እንዲሁም መብረቃዊ ጥቃት በመፈጸም ባገዛዙ ሚሊሻ አባላትና ራሳቸውን ስምረት ብለው በሚጠሩ በጌታቸው ረዳ የሚመሩ ኃይሎች ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ በማድረስ በጠላት ላይ ድል ተጎናጽፈዋል። ራሱን ስምረት ብሎ የሚጠራው ኃይልም ሞርተር 82 ወደ ሐሙሲት ከተማ 2 ጊዜ በማስወንጨፍ ንጹሃንን የጨፈጨፈ ሲሆን በተወረወረው ቅንቡላ 6 ንጹሃን ውድ ህይወታቸውን ሲያጡ ከ15 በላይ ንጹሃን ላይ ከባድና ቀላል የአካል ጉዳት እንደደረሰባቸውና ወደ ሰቆጣ ሆስፒታል ሪፈር እንደተባሉ የዓይን እማኞች መረጃውን አድርሰዋል። በተደረገው አውደ ውጊያ 15 ተደምስሶ 6 ሲቆስል 2 ሚሊሻ ተማርኳል። እንዲሁም 2 ጂምስሪ፣ 1 ኢንፎርቲ፣ 9 ክላሽኮፍ በመማረክ ወደ ክፍለ ጦሩ ካዘና ገቢ መደረጉን የ14ኛ ክፍለ ጦር ቃል አቀባይ አርበኛ ሀብቱ ማሞራ አስታውቋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የ303ኛ ግዙፉ አሳምነው ኮር ህዝብ ግንኙነት መምሪያ ኃላፊ አርበኛ ቢሆነ ቢያበይን መረጃውን አድርሰዋል። በሌላ በኩል የአማራ ፋኖ
ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ የ106ኛ ኮር 31ኛ ክፍለ ጦር በከተማ ውስጥ ኦፕሬሽን እጅ በአፍ የሚያስጭን ጀብዱ ፈጽመዋል። ሰኔ 4 ቀን 2018 ዓ.ም በቀትር ጠራራ የ31ኛ ክፍለ ጦር አባል የሆነው ፋኖ ገንዘብ አስፊ በፀሐይ መውጫ ከተማ ሰርጎ በመግባት የብርሃኑ ጁላ የመከላከያ ሰራዊት አመራርን ሲደመስስ አንድ ሻምበል መሪ ደግሞ መማረኩን ታውቋል። በዚህ የከተማ ኦፕሬሽን 2 ጥቁር ክላሽ፣ አንድ የጦር ሜዳ ሬዲዮ፣ አንድ መጠባበቂያ የሬዲዮ ባትሪና አንድ የመከላከያ አባል ተማርኳል። ከአካባቢው በተጣራ መረጃ መሰረት የተደመሰሰው የመከላከያ አመራር ከፍተኛ የብርሃኑ ጁላ ማዕረግተኛ መሆኑ የተረጋገጠ ሲሆን በቀሪ የጁላ የጦር አመራሮች ላይ ከፍተኛ ፍርሃትና ስጋት ተፈጥሮ ጥላቸው ጋር ሳይቀር ጥል እየፈጠሩ መሆኑ ታውቋል። ከዚሁ ጋር በተያያዘ አመራራቸው የተደመሰሰባቸው የመከላከያ ሰራዊት ከፍተኛ ተቃውሞ በማንሳት ከአማራ ክልል አስወጡን፣ ከህዝብ ጋር አጋጥማችሁ ህዝቡ እንዲጨርስን አታድርጉ፣ መቼ ነው ጠረፍ ሂደን ለሀገራችን የምንሞተው? ለፖለቲካ መሞት ሆነ መቁሰል 5 ዓመት ሙሉ ሰልችቶና በማለት ከፍተኛ ተቃውሞ ፈጥረዋል። በሸበል በረንታ የሚገኘው የሚሊሻ መዋቅር እየፈራረሰ እንደሚገኝ ተገለጸ። በሸበል በረንታ ወረዳ 22 የገጠር ቀበሌዎችና 2 ከተሞች የሚገኙ ሲሆን ከነዚህ ቀበሌዎች ውስጥ አገዛዙ በ2 ከተሞች የድዋና መርገጭ 01 ቀበሌ ብቻ ሰፍሮ ይገኛል። ከነዚህ ቀበሌዎች ውጭ ያሉ 22 ቀበሌዎችን 64ኛ ክፍለ ጦር በህዝብ አስተዳደር ጸጥታ ህግ አገልግሎት የፋይናንስ አሰባሰብ በመሳሰሉ ጉዳዮች ማህበረሰቡን እያስተዳደረ ይገኛል። በ64ኛ ክፍለ ጦር በሚያስተዳድራቸው ቀጠናዎች የሚገኘው የአብይ አህመድ አገዛዝ ቅጥረኛ ሰራዊት በአገዛዙ ብልሹ አሰራርና ዝርፊያዎች አማካኝነት እየፈራረሰ እንደሚገኝ በትላንትናው ዕለት ሰኔ 5 2018 ዓ.ም አባይ ሀብታሙ ሸበል በረንታ ወበሬ ቀበሌ ተወላጅ ሲሆን በሄደውሃ ከተማ አገዛዙን በአማራ ህዝብ ላይ ያካሄደ ያለውን ዘር ተኮር ጭፍጨፋ በመገንዘብ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ከነሙሉ ትጥቁ መቀላቀሉን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት አስታውቋል። ይህ በእንዲህ እንዳለ አገዛዙ የአማራ ህዝብ ላይ ያለውን ጥላቻ አጠናክሮ ቀጥሎበታል። ላስታ ወረዳ 04 ቀበሌ ዳቦ ከተማ ንጹሃን ግለሰብ ላይ ያነጣጠረ ጥቃት ተፈጽሟል። ወጣት ጌትነት አበባው የተባለ የዳቦ ከተማ ነዋሪ የፋኖ ቤተሰብ ነው በሚል በሰላም ከሚንቀሳቀስበት በመጥለፍ 2 አይኑን ጨምሮ ባፍና ባፍንጫው ዘግናይ ሳንጃ በመክተሰብና የጎደለው ድርጊት ፈጽመውበታል። ወላጅ ቤተሰቦቹ ይህንን ድርጊት ሲፈጸም ቢመለከቱም ዋይታና ጫጫታ ጸጉር ከመንጨት ያለፈ ትርፍ እንዳልነበራቸው የከተማው ነዋሪዎቹ ይናገራሉ። በስተመጨረሻም ፋኖ ወደ አካባቢው ሲንቀሳቀስ ወጣት ጌትነት አበባውን ገለናል ብሎ ወደ መደበቂያው ላሊበላ ከተማ ፈርጥጦ ሄደዋል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር ከፍተኛ አመራር የክፍለ ጦሮች የምክክር መድረክ ማድረጉን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 206ኛ ከፍ ያለው ደሴ ኮር የአማራ ፋኖ ብሔራዊ ንቅናቄ ፖለቲካ መምሪያ ኃላፊ አርበኛ ፕሮፌሰር ጌታ አስራድና ሁሉንም ክፍለ ጦር ስራ አስፈጻሚዎችን ያካተተ የተልዕኮ ግምገማና የስትራቴጂክ አቅጣጫ ማስቀመጫ መድረክ አካሂዷል። ከአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ካሉ የውጊያ ቀጠናዎች በከፈለው ከፍተኛ መስዋዕትነትና በጀግነት ታሪኩ የሚታወቀው የ206ኛ ከፍ ያለው ደሴ ኮር ተቋማዊ ሪፎርም መስራቱ ተከትሎ የሰራዊቱ የውጊያ ዝግጁነትና የዕዝ ሰንሰለት ይበልጥ ደላቀ ደረጃ ማሸጋገሩ ይታወቃል። ይህ የምክክር መድረክን በሪፎርሙ ማግስት የተመዘገቡ ስኬቶችን ለመገምገምና የቀጥታ ስምሪቶችና ስልታዊ ግቦችን ለመቅረጽ ነበር። በዚሁ መድረክ ላይ ባለፉት 2 ወራት በኮሩ የኃላፊነት ቀጠና ውስጥ የተከናወኑ ወታደራዊና አስተዳደራዊ ተግባራት በጥልቅ ገምግመዋል። ኮሩ በስትራቴጂ በሎጂስቲክ አቅርቦትና በኃይል ግንባታ ረገድ ያስመዘገባቸውን ውጤቶች እየመዘነ ሲሆን በተለይም የሰራዊቱን የውጊያ ስነ ምግባርና ዝግጁነት በዘላቂነት ለማስቀጠል የሚያስችል አዲስ የኮር መተዳደሪያ ደንብና የዲሲፕሊን መመሪያ ላይ ሰፊ ውይይት ተደርጎበታል። በመጨረሻ መድረኩ የቀጣይ ወራት ስልታዊ የክወና እቅድ ያጸደቀ ሲሆን ወቅታዊ በሆኑ ቀጠናዊ የጸጥታ አጀንዳዎችና ስጋቶች የ6ኛና 8ኛ ክፍል ተማሪዎችን ፈተና ማስፈጸም ላይም ጥብቅ ወታደራዊ አቅጣጫዎችን አስቀምጠዋል። የአካባቢውን አስተማማኝ ሰላምና ደህንነት ለማስከበር በየደረጃው የሚገኘው የክፍለ ጦር አመራርና መላው የኮሩ አባላት የተሰጣቸውን ግዳጅ በላቀ የውጊያ ጥበብና ቁርጠኝነት ለመወጣት ዝግጁ መሆናቸውን በድጋሚ በማረጋገጥ መድረኩ የተቀመጡትን ስልታዊ ግቦች በውጤታማነት ለመተግበር የጋራ መግባባት ላይ በመደረስ ተጠናቋል። በውጭ መረጃችን ሳውዲ አረቢያ 4 ኢትዮጵያውያን በገመድ ስቅላት ሞት ስትቀጣ ለ1655 ዜጎች ደግሞ ምህረት ማድረጓን አስታውቃለች። ሳውዲ አረቢያ በዚህ ሳምንት 4 ኢትዮጵያውያን በስቅላት ሞት ስትቀጣ ኢትዮጵያ ደግሞ 1655 ዜጎቿ በምህረት እንዲለቀቁ ማድረጓን አስታውቃለች። በሳውዲ የሞት ቅጣት ተበይኖባቸው ፍርዳቸውን በተለያዩ እስር ቤቶች ሆነው በመጠባበቅ ላይ የሚገኙ በርካታ ኢትዮጵያውያን እንዳሉም ከቤተሰቦቻቸው አንዱ ለዶይቼ ቬለ ተናግረዋል። በሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር መረጃ መሰረት ሰኔ 1 ቀን 2018 ዓ.ም 2 ኢትዮጵያውያን በናጅራን ግዛት፣ ሰኔ 3 ቀን 2018 ዓ.ም ሌሎች 2 ኢትዮጵያውያን በአሲር ግዛት በስቅላት ተገድለዋል። አራቱም ኢትዮጵያውያን በሞት የተቀጡት ወደ ሳውዲ አረቢያ በማወቅና ባለማወቅ አደንዛዥ እጽ ይዘው በመግባታቸው ነው ተብሏል። የኢትዮጵያ ውጭ ጉዳይ ሚኒስቴር በሳውዲ እስር ቤት የሚገኙ 1655 ኢትዮጵያውያንን የፍርድ ሂደታቸው ተቋርጦ ምህረት እንዲሰጣቸው ማድረጉን በዚሁ ሳምንት አስታውቋል። በሳውዲ አረቢያ በስቅላት ስለተገደሉትም ሆነ
በምህረት ስለተለቀቁ ኢትዮጵያውያን ተጨማሪ ማብራሪያ ለማግኘት ዶቼ ቬለ ለኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው የእጅ ስልክ ላይ ቢደውልም የባለስልጣኗ ስልካቸው አልተነሳልንም ሲል አስታውቋል። በሌላ በኩል በጋና መዲና አክራ ደቡብ አፍሪካውያን መውጣት አለባቸው በማለት በቁጣ የሚጮሁ ተቃዋሚዎች አደባባይ በመውጣት ግዙፉን የደቡብ አፍሪካ የቴሌኮሙኒኬሽን ተቋም ዋና መስሪያ ቤትን ሰብረው ገብተዋል። ይህ ከፍተኛ ውጥረት የተቀሰቀሰው ሰሞኑ በደቡብ አፍሪካ ውስጥ በባዕዳን ላይ በተሰነዘረው የጥላቻና የኃይል ጥቃት ምክንያትም በመቶዎቹ የሚቆጠሩ ጋናውያን ከሀገሪቱ ተባረው ወደ ሀገራቸው መመለሳቸውን ተከትሎ በተፈጠረ ከፍተኛ ቁጣ ነው። ተቃዋሚዎቹ በጋና የሚንቀሳቀሱ የደቡብ አፍሪካ የንግድ ተቋማት ከጋና ገበያ ከፍተኛ ጥቅም እያገኙ ባሉበት በአሁኑ ወቅት ጋናውያንን በደቡብ አፍሪካ ምድር ላይ ከፍተኛ በደልና ጥቃት እየደረሰባቸው መሆኑን በጽኑ ኮንነዋል። በተቃውሞው ወቅት ሰልፈኞቹ የጋና መንግስት በሀገሪቱ ታዋቂ በሆነው የኤምቲኤን ኩባንያ ላይ ጥብቅ ምርመራ እንዲያደርግና የደቡብ አፍሪካ ኩባንያዎች በጋና ኢኮኖሚ ውስጥ ያላቸውን ሚና በአስቸኳይ እንዲገመግም ጠይቀዋል። ከተለያዩ የዓይን እማኞች የወጡ ተንቀሳቃሽ ምስሎች፣ ቪዲዮዎች እንደሚያሳዩት የተቆጡ ተቃዋሚዎች በኤምቲኤን ዋና መስሪያ ቤት ደጅ ላይ ተሰባስበው የጋና መንግስት በደቡብ አፍሪካ ላይ ጠንካራና የማስተማሪያ እርምጃ እንዲወስድ በከፍተኛ ድምጽ እየጠየቁ ይገኛሉ። የተከበራችሁ ውድ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና